አልሰራም። ድራማ ቢሆን የምንሰራው ማለት ነው። ድራማ ነው የምንሰራው ብለን እኮ መጻፍ እንችላለን። ለምዶ ጽጌ ብታስከፋት የምሬ እኮ ነው ጋይስ። ድራማ ቢሆን እኮ የምንሰራው ማለት ነው። አዎ ድራማ እየሰራ ነው ብለን ጽፈዋለን። ችግር እኮ የለውም። ግን ደግሞ እየሰራን ያለነው ድራማ ስላልሆነ ነው ድራማ ብዬ ያላልኩት። ተረዳሹን? ወንድሜ አንተ ሰው ግን ደህና ነህ ወንድሜ? ጠፍታል ይቻላል። እሺ ቪዲዮ ትክክል ነው ወይስ ትክክል ነው? ምን ጸጋ ምን አልከኝ ዳኒ? ግን እናንተ የጽጌ ነገር የምረ ነው ወይስ ፕራንክ እየሰራችሁ ነው? ኮቹም ፕራንክ አይደለም እውነት። ዳኒ ለምን ግን ሰፈር አትመጣም? የት ሰፈር? መቼ ልደውል? ደውል ኤኒታይም አለው እኮ ኤኒታይም እኮ ብደውል ታገኛለሁ እንደሚ። ኧረ ዳኒ ጽጌ ትመጭኛለች። ዳኒ ማን ወዬ? ኧረ ድራማ ዳኒ በእናት ምን? ኧረ አምሮብሃል። ቴንኪዩ እንደዚህ አመት ይውላችሁ። የድራማ ቢሆን እኮ የሰራ ነው ጀስት ድራማ ብለን እኮ ጽፈን ማለት ነው ታዩት ነበረ። ከጻፋችሁ ሰው እያየውን ይህን ድራማ እንደሆነ 100% እርግጠኛ ነኝ እኮ ይውላችሁ። አሁን አንድ ነገር ነገራችሁ። እኛ የምንሰራው ድራማ ከሆነ ድራማ ብለን ብንጽፍበት ምን እንሆናለን? ምንም እኮ አንሆን። ገባችኋል? ግን ድራማ አይደለም የሰራን ያለው። ለዛ ነው ድራማ ብለን ያልጻፍነው። ኢንቨስቲጌ አይደለም። አዎ ታብታብ አድርጉ። ቀሽ ትምህርት ሰው ታብታብ አድርጉ ጋይስ። ታረቁ ዳኒ ቀሽት የሚላችሁን አንብቡ ጋይስ። ታብታብ አድርጉ አለ። በቃ አንተ ምርጥ ሰው ነህ። ሁለት ታብታብ አድርጉ እስኪ ጋይስ ሁላችሁ። ደብልታብ ዳኒ በእናትህ ምን አስገባኝ። ሀሳቤ ልስጥ። እሺ እንግዲህ የቤት ሀሳብ ሸጭ ችግር የለም። ሀሳብ ያላችሁ ላኩልኝ። ገስት አስገባችኋለሁ። ምን ሀሳባችሁ እንደሆነ ነገሩ። አይ ዳኒ ሰላም እንዴት ነሽ? ደህና ነህ? እግዚአብሔር ይመስገን። አለ እንዴት ዋልክ? እግዚአብሔር ይመስገን። አንቺ እንዴት ነሽ? እኔ ደህና ነኝ ጌታ ይመስገን። እሺ ሀሳብ አለኝ ብለሽ ነበረ። ምን ነው ዩቱብ አጨናንቃችኋል? ብዙ ሰዎች ደግሞ ድራማ እያለ ነው። ድራማ አይደለም ግን እውነት ነው። ዛሬ አይተን ነበር። ጽጌ አሟት ቀለበት ያደረጋትን ሴት ይዛ ሄዳ ነበር። ለምን አሁን ጽጌ ቀለበት ያደረግኩላትን ልጅ ይዤ መሄድ ለምን ያናድዳታል? እኔ እኮ ያልገባኝ እሱ ነው። ስትሰሚያት ማለት ነው ቤዛ ስትናገር ከሰማሻት አልወድህም ማየት አልፈልግም ምናምን ትልኛለች። ለምን ሌላ ይዣ ሲል ለምን ትቀናለች? ማትወደኝ ምንም ሆነው ምንም አሁን ለአንተ ተለያይታችኋል። ኤክስት ነች። በዛ ላይ የታመመችው አንተ ሌላ ሴት ጋር ወደ ሌላ ሴት ለሌላ ሴት ቀለበት በማደርግ ምክንያት ማለት የታመመችው በሌላ ነገር አይደለም። እንደዛ ሆና ታማ የተኘችበት ቦታ ሌላ ሴት ይዘህ ስትሄድ ለእሷ እንዴት ምን ይሰማታል ብላ አንተ ያስበህ ነው ወሰድ እንትን ልጅቷን ይዛ ሄድከው። ይኸውልሽ ምንም ሳይሆን ጀስት እዛ ቦታ ላይ ሲሄድ ብቻዬን ከሚሄድ ገባሻል። እሷም ደስተኛ እንድትሆን ነፃነት እንዲሰማት ምንም ነገር የለንም። ነፃነት እንዲሰማት ብዬ ነው ይዣት ሄድኩትኝ። አይነት እኔ ልል የፈለግኩ ምን መሰለህ፣ ለምሳሌ
እናንተና ጽጌ ፍቅረኛሞች ነበራችሁ፣ ተጣልታችኋል። በተጣላችሁ መሀል ደግሞ አንተ ሌላ ህይወት ጀምራል። ሌላ ህይወት የጀመርካትን ሴት ይዛ ስትሄድ ለእሷ እንዴት ጥሩ ይሆናል ብለህ ታስባለህ? ቆይ ምን የሚሉት ነገር ነው? ነገሮችን ማየት አለባት ማለት ከዚህ በኋላ ነገሮችን እንደዛ መልመድ አለባት ብዬ ስላሰብኩ ነው። እኔን ደግሞ ማትፈልገኝ ከሆነ ከማንም ጋር ቢሆን ከእሷ ጋር ግድ ሊሰጣት አይገባም። ይዤ የሚሄድ ችግር የለውም ነበር። እኔ እንደዛ ብዬ ያሰብኩት። ጋሽቴት የሆነ ነገር በላቸዋል። ሱፋን የምትሉት ነገር አለ ማለት አሁን ለምሳሌ ከታመመችም ሰው ይጣላል፣ ይታረቃል አይደል? እንደዛም ፍቅረኛ ነበርክ፣ ተጣልተሃል። ስለዚህ ስለታመመች አንቴን እንጂ ሄደ ማየት ደግሞ የሚገርመኝ ያ ወንዱ ነው። ከሜሪም ጋር ያስቀብጣል፣ ከአንቴም ጋር ሄዶ ያስቀብጣል። የኤርሚ ነው ማን ነው እሱ? አንዴ ከጽጌ አንዴ ከአንቴ ጋር ሆኖ የጽጌን ጓደኛ እና ጽጌን እንትን ያደርጋል። የምታወሩት ነገር ላይ ይስቃል። እያሽቃበጠ ሳይሆን ያው ጓደኛዬ ስለሆነ እሺ። ሰሊና እንኳን ደህና መጣሽ ጋሽት። እንዴት ነህ? ደህና ነኝ። እንዴት ናችሁ? ደህና ናችሁ? ደህና ነን። እንዴት ነህ አንተ? እግዚአብሔር ይመስገን። ጠፋክ እኮ። ጠፋ አራለሁ። ሁሉ ሰላም? ኧረ ቪዲዮ ላይ ፖስት አታደርግም እንደ ድሮ? አደርጋለሁ ከዚህ በኋላ። አንቺ የኔ ደጋፊ ነሽ ወይስ የጽጌ ደጋፊ ነሽ? እንዳኔ እኔ ያንተ ደጋፊ ነኝ። ሰሊና እያመሰግናለሁ። ቪዲዮ እንደውም አንድ ላይ እንሰራለን። ምርጥ ሰው ነች ሰሊና። ገራሚ ቪዲዮ እንሰራለን። ዝም በል እሺ። ደስ ይለኛል። ሲፋን ምን አልሽ? እሺ ደስ ይለኛል። ሲፋን ሰሊና ቆንጆ ናት አይበላት ይልሃል። አይ ሰሊናዬ ሲፋን ምን አልሽ? የምር ቪዲዮ አንሰራም። ኧረ ችግር የለውም እሰራለሁ። ችግር አለ። ሰላም ሰላም። እንዴት ነሽ ሲፋን? ሰላም ነው እግዚአብሔር ይመስገን። እንዴት ነህ? ስላስገባኝ አመሰግናለሁ። ኦኬ እሺ። ግን ከጽጌ ጋር ያለህ ነገር ማለት ነው እኔ እንደሚመስለኝ ፕራንክ ነው። ዳኒ የሰው ልጅ በአንድ ሳምንት ፍቅር ለሷ ፍቅር በአንድ ሳምንት ፍቅር አያልቅም። ወደ ሌላ ሴት አትሄድም። ይሄ ውሸቱ። ለምን የጉዳቱ መጠን ይለያያል እኮ። አንተም እኮ ስትጎዳት ነበረ። እኔ ቪዲዮዎችን እከታተላለሁ። እኔ ታዲያ ይህን የሚያክል ትልቅ ፕሮግራም አዘጋጅ ትክክል አድርጋል። ወንድ ልጅ ቆረጠ። አንቺ ሴት ልጅ አይደለሽ እንዴ? ያው ልትረዳት ይገባል። አንቺ እኮ አልተረዳትም። እውነተኛ ፍቅር ነው ከዛች ሰው የተያዘ። ለምን አይዘኝም? በእርግጥ ያኔ አሁን የገባበት በልክ ጽጌን ለማናደድ ምናምን ነገር ሊሆን ይችላል። ወደፊት ግን ይቆጫል። እኔ ጽጌን በጣም ወዳታለሁ። ሁለታችሁንም በጣም ወዳቸዋለሁ። አንድ ላይ ብትሆኑ ማለት ነው። እሷ እኮ ይቅርታ ጠየቀች። እኔ ወደ እሷ ስቀር ማለት ነው እኔ እንደማፈልገኝ ነው አይደል የምታደርገው። እያየሽ ከሆነ ከመጀመሪያ ኩታተኝ ከሆነ ቅርታ ስላትም ወይኔ እሷ ጋር ስሄድ ምናምን ትበሳጫለች። ምን ስታይ ያው ፍቅር ነው። ሌላ ሴት ደግሞ ይዘህባት ስትል ዛሬ በጣም ነው የሚያናድደው። ለምን እኔን ከማትወደኝ ከሆነ ከፍቅረኛ ጋር ቤት ምን ችግር አለ?
ለምን ከእሷ ጋር ትሄዳለን? ልጠይቃት ከፈለክ ብቻህን ሄዳ ጠይቃት። እንደኔ ሀሳብ ማለት ነው። አንተ ራሱ በሽታዋን ለማባባስ እንጂ ለመጠየቅ አይደለም የምትሄደው። እንደዛ ከሆነ ማለት ነው ይቅርታ አድርግልኝ እንጂ ግን እኔ ሁለታችሁንም በጣም ነበር የምወዳቸው። አሁንም ወዳቸዋለሁ አንድ ላይ ብትሆኑ። ግን አንድ ቀን ደግሞ አንድ ላይ እንደምትመለሱ እርግጠኛ ነኝ። የሚሆነው እናያለን። አስብበት። አብራችሁ ብዙ ነገር አሳልፋችኋል። ማርያምን የጽጌ ደጋፊ ነች ማለት ነው። ባይዘወይ ዳኒ ሲሪየስ ነገር ስናወራ ምንድን ታውቃለህ? እኔ ያንተ ደጋፊ ነኝ። አንተ ቤት የሚገቡት ግን በቃ የልጅነት ጓደኛ ስለሆነች ማንም ገባ አንተ ላይፍ ውስጥ ማንም ገባ የዋለ ዋለ ታገባታለህ። ለማየት ያብቃን እንግዲህ። ወይ ከዚህ በኋላ አዲስ ነገር ይፈጠራል ነሽ አሎ ዳኒሻ አንድ ጥያቄ ምን ይታወቃል ብለህ ነው ወይ? የሚጠቅመውን ራሱ የሚያውቅ ይመስለኛል። አይ ቲንክ ሰውን ፕረስ ማድረግ ጥሩ አይመስለኝም። ምክንያቱም ይሄ ህይወት ስለሆነ እሱ ያውቃል። ግን ነገር ግን አሁን ለጽጌ ያለው ፍቅርና ቦታ ይሄን ያህል ብቻ ነው በቃ። ጥፋቱ እኮ የራሷ መሰለኝ። ያን ያክል በክብር እንደዛ ሲቀርብላት አክሴፕት አለማድረጓ ነው ለዚህ ሁሉ የዳረጋት። ግን አስተያየት ለመስጠት ዛሬ ያደረግከው ነገር ጥሩ አይመስለኝም። መሄድህ ጥሩ አይደለም። የእሷን ፊሊንግ ሊጎዳ ይችላል። ምንም እንኳን ብትለያዩ ሪስፔክት መደራረግ መቻል አለባችሁ። በጣም መጎዳዳት ጥሩ አይደለም። ብቻዬን ሲሄድ ብቻዬን ጽጌን ሳገኛት ልክ ያሉ ነገር እዚህ ጋር ሲፈጠር ሰው ነፃ እንደሆነ ምንም ነገር በማላችን እንደሌለ እንድታይ ፈልጌ ልጃት ልኩት ገባሽ አለ። ግን ታዲያ ሌላ ጊዜ አይሻልም? አሁን ታማ ነው ያለችው እና ጥሩ ጎዳት ስለሚሽ ምንም ቢሆን ገባ ብዙ ጥሩ ነገር አሳልፋችኋል አይደለ? መለያየት እኮ ያለ እኮ ነው። አንዳንዴ የሆነ ድራማቲክ የሆነ ህይወት መኖር ጥሩ አይደለም። ምክንያቱም ሊቀጥልም አይችልም። ትዳር በጣም ሲሪየስ ነገር እኮ ነው። ይሄ የምንገባበት የምንወጣበት ነገር አይደለም። እዛ ቀድሞ እንደማይግባባ ሲያውቅ እንደውም መራቅ ጥሩ ነገር ነው። ገብተህ ሌላ ችግር ከመፍጠር ይልቅ እና ያደረግከው ነገር ትክክል ነው ብዬ ነው የወሰድከው እርምጃ። ግን አሁን ሁለታችሁም እንትን እስክታደርጉ ድረስ እስክትረጋጉ ድረስ ብዙ መነካካት ጥሩ አይመስለኝም። ምክንያቱም ሜንታሊ ይጎዳችኋል ሁለታችሁንም። ሰላም። በመጀመሪያ ዳኒ ሰላም፣ እንዴት ነህ? በነገራችን ላይ ድሬም ስትመጡ በጣም ብዙ ጊዜ እከታተላችሁ ነበር። ላገኛችሁ አልቻልኩ። ቪዲዮችሁንም እከታተላለሁ። አሁንም ከድሬ ነው የተከታተልኳቸው ያለሁት። በመጀመሪያ አንድ ጥያቄ ልጠይቅህ። የምትወደውን ሰው ማጣት ምን ያህል እንደሚከብድ አታውቅም አንተ? ታውቃለሁ እኮ አንተ አሁን ሲቀረ ሻኒም አንቺ የምትወጁ ሰው ብዙ ጊዜ አብረሽ ብዙ ነገር ያሳለፍሽው ሰው በአንቺ መተማመን ካልቻለ እና አንቺን እርግጠኛ ሆኖ ከአንቺ ጋር ኑሮ መኖር ካልቻለ ካልፈለገ ምንድን ነው አንቺ የምትወስኝ? መወሰን ሳይሆን ከመወሰኔ በፊት ማድረግ የምችለው ነገሮች አሉ። በመሀላቸው ያሉት ሰዎች አስፈላጊዎች አይደሉም። ገብተዋል። በእሷ በኩልም በአንተ በኩልም ብዙ ጓደኛ መሀል ሲገባ ትዳርም ትዳር አይሆንም። ጓደኛም ሲበዛ ራሱ ጓደኛ አይሆንም። በእኔ በኩልም አስበው። ምክንያቱም አንድና አንድ አንተና እሷ ብቻ ናችሁ። ገባ? ብዙ ላይፍን አሳልፋችኋል። ብዙ ፍቅሮችን፣ ብዙ የማይታመኑ የማይታዩ ነገሮችን አሳልፋችኋል። ገባ? በአንድ ቀን ስህተት ይሄ ሁሉ ውርጅብኝ አይገባትም ጽጌ። እኔ በበኩል እንደማስበው ማለት ነው። ዛሬ ይሄቺ ቀን ታልፋለች። አንድ አባባላል ለሚያልፍ ቀን የማያልፍ ቃል አትናገር ይላል። አልጎዳችህም አይደለም፣ ጎድታ አለች። በጓደኞቼ ፊት አንገትህን ስላስደፋችህ ነገ ቀና ማለት አትችልም ማለት አይደለም። የበለጠ ይኑራል። ግን ይሄ ጠንካራ ሊያደርግህ ነው እንጂ ጭራሽ ሌላ ነገር ውስጥ ሊከትክ አይገባም ብዬ ነው የማስበው። ገብቷል?
በእሷም በኩል ነገሮች እንደማይሆኑ ይዋዳል። ነገሮች እንደማይሆኑ ይሆናሉ ወይ እኮ ድጋሚ እኮ ነገሮችን እኮ እንደዚህ አይነት ውሳኔ ከመወሰነ በፊት ካየሽ ድጋሚ እኮ ጠይቂያታለሁ። እሺ ተደናግጠ ምናምን ብዬ ነገሮችን ተረጋግታ እንድትወስን እኮ ድጋሚ ጠይቂያት ነበር። ሰው አሁንም ፍላጎቷ የአንድ ያልሆነ ሳቅ ነው። እኔ ነገሮች በቃ በዛ ሳሌ ትክክል መስሎ ታየኝ። ያለሁበት ሙድ ጥሩ አልነበረም። ሰው ትክክል መስሎ ስለታየኝ ነው። ፍቅር ከባድ ነው። ሁሉም ጋር ያለው ነገር ከባድ ነው። ግን አፕና አደረገ ዛሬ አፕና አደረገና ነገ አይመለስም ማለት አይቻልም። ምክንያቱም ሰው ነን እኛ፣ ፍጹም አይደለንም። አይደለ እንዴ? እች ልጅ ዛሬ የመጣችዋ ልጅ በእርግጠኝነት ህይወት አትሆነን ጊዜያዊ ደስታ ልትሰጥህ ትችላለች። ገብቷል? ዛሬ ደስታን ልታጣጥመበት ትችላለን። የፈለግከውን ፈገግታ ግን ከልብህ ጽጌ መቼም አትጥፋ። መቼም እድሜ ልክህንም አጥፋ። እኔ በእርግጠኝነት የምኖረው ጽጌ እናንተ ነገ ትልቅ ፍሬዎች አፍርታችሁ ትኖራላችሁ ብዬ ነው የማስበው እና ቪዲዮችሁ በየቀኑ ነው የምከታተለው። እኔ ግን ብትመለሱ ደስተኛ ነኝ። እኔ ሀሳብ ራሱ ብትኖር ምክር ብንሰጣት ጥሩ ነበረ። ምክንያቱም አንዳንድ ጊዜ ህይወትን ዝም ብለን ድራማ ብቻ አድርገን መኖር የለብንም። ጨመረ በሄደ ቁጥር አስተሳሰባችንን መቀየር መቻል አለበት። እሷ እንደምትወደው እንዲያገባት እንደምትፈልግ ብዙ ስትገፋው ነበረ። እሱ ደግሞ ያንን አንደርስታንድ አድርጎ በጣም በከበሬታ ብዙ ነገር አድርጎ የሚገባት በላይ አድርጎ ተንበርክኮ ጠየቃት። ያንን ራሷንሽ ገፍታ ሄደችው። ስለዚህ ይህ ልጅ ምን ማድረግ አለበት? ሞቶ ነበረ ተከታትለ ነው እንደነበረ ከመኪና ወርዶ ይሄ ልጅ እኮ ህይወቱን አቶ ቢሆን ኖሮ ዛሬ ጽጌ አትሉም ነበረ። አንዳንድ የሚናገረውን ሳይድ ይዘን ሳይሆን መናገር ያለብን በሁለቱም ሳይድ እየተፈጠረ ያለውና የሚፈጠረው ነው ማሰብ መቻል ያለብን። ገባችሁ? ልክ ነሽ።